ነበረ። ሰላምን ማስጨነቅ የፈለገችበት ምክንያት እንግዲህ ሰላም ካበደች ንብረቱ ሙሉ በሙሉ በቃል ስም የዲኤንኤ ውጤት እንግዲህ የሚያሳየው ቃል ልጅ እንደሆነች ስለሆነ ያንን ደግሞ ቀድማ አረጋግጣለች። የህግ ባለሙያ ጋር ደውላ አንዲት እናት ካበደች ንብረቷን ማን ሊቆጣጠር ይችላል ብላ እንግዲህ አብርሽ የሚባል የህግ ባለሙያ ጋር ደውላ ነበረ ቃል። እሱም ሲል የነበረው ማበዷና ራሷን መሳቷ ከተረጋገጠ በሕክምና ከተረጋገጠ የህግ ባለቤቷ ንብረቷን ያስተዳድርላታል። የህግ ባለቤት ከሌላት ግን ልጆችም ከሌሏት ደግሞ ውክልና የተቀበለ ሰው በእንደዛ ንብረቷን ሊቆጣጠር ይችላል የሚል ምላሽን ነበረ የሰጣት። አይ እንደዛ ሁሉ የለም በዲኤንኤ የተረጋገጠ ወረቀት ያላት ልጅ እስካለች ብላ እንግዲህ ጠይቃለች። እንደዛ ከሆነማ ልጆችም ባለቤትም ከሌላት በዲኤንኤ የተረጋገጠ ወረቀት ካለ እንደዛ አይነት ልጅ ካለች ወራሽ ልትሆን የምትችለው ገንዘቡን ተቆጣጣሪ የምትሆነው እሷ ናት በማለት እንግዲህ የህግ ባለሙያው መልሶላታል። በዛን ሰዓት ደግሞ ማንን ልታሳብጂ ነው እያላት ነበረ። አብርሽ እንግዲህ ቃልን በደንብ ያውቃታል። አስቀድማ ስትደውልም ምን ፈልገሽ ደወልሽ? እንዴት ትዝ አልኩሽ? እያለ እያሾፈባት ነበረ። ለጥቅሟ እንደደወለችም የሆነ ጉዳይ ኖሯት እንደደወለች እንግዲህ በደንብ ተረድቷል ማለት ነው። ቀጥታ እንግዲህ የሰላም ማበድ ጥቅሙ ለኔ ነው ብላለች ማለት ነው። በኃይሉንም ቢሆን ሄዳ አስጠንቅቀዋለች። 50% እንድታካፍለኝ እፈልጋለሁ ነበር ስትል የነበረው። እሱ ግን 5 ሳንቲም እንኳን አልሰጥሽም፣ አንቺና እኔ ጠላቶች ነን፣ ከዚህ በኋላ ላይሽ አልፈልግም፣ እገልሻለሁ፣ እኔ እንዳመጣውሽ እኔ ራሴ ነኝ የምገልሽ ነው ሲላት የነበረውና እንደ ጥሩ የምታስብ መስሎኝ ነበረ። ሃይምሮ እንዳለው ሰው እንደ ብልህ ታስባለህ ብዬ ነበረ የማስበው። ለካስ ሞኝ ነክ። አንተ ይሄንን የማታረግ ከሆነ አልማዝ እንዳልሞተች ለሰላም ብናገር ምን እንደሚፈጠር ማሰብ ትችላለህ። ለማንኛውም እንደ ብልህ ወስነ ሀሳብህን ከቀየርክ ደውልልኝ ብላ እንግዲህ አስጠንቅቃው ነበረ የወጣችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ቪዲዮን ስጀምሩ በላይክ ጀምሩ። ከዚህ ድራማ ከአደራ ምን ተማራችሁ? አደራ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡ። አዳዲስ ቤተሰቦች እንኳን በደህና መጣችሁ ብያለሁ። እንግዲህ ቃል የራሷን እርምጃ እያስኬደች ነበረ። ሰላምንም ለማሳበድ ብዙ ነገሮች እያለች ነበረ። ብሌን ደግሞ በተቃራኒው እንግዲህ የሰላምን ደህንነት ለመመለስ አልማዝ በህይወት አለች የሚለውን ከዚህ በፊት ከዳግም ስለሰማች፣ ሲቀጥል ደግሞ በኃይሉ ገንዘብ አንጪ እያለ ሰላምን የሚያስፈራራው ያለ አንድ ምክንያት አይደለም። ለፖሊስ አሳልፎ እንዴት ሊሰጥሽ ይችላል? እሱም ሊጠየቅ ይችላል። እሱ ከቀበራት እሱም ተጠያቂ ነው የሚሆነው። ይሄ ነገርማ የሆነ ነገር አለ፣ ያለ ምክንያት አይደለም በኃይሉ አንቺን የሚያስፈራራው። አሁንም ቢሆን የዋህነትሽን አይቶ ወንድምሽ እየተጫወተብሽ ነው፣ ልናጣራ ይገባል ብላ እንግዲህ ስትመክራት ነበረ፣ ስታረጋጋት ነበረ ብሌን። እንግዲህ ቃል ደግሞ በተቃራኒው እዛ ጋር እሷን እያናደደች ትዝታዎቿን ወደኋላ ተመልሳ እያስታወሰች አልማዝ እንዳልሞተች እንግዲህ ቃልም ታውቃለች። የኃይሉ ሴራ እንደሆነ ሁሉንም ነገር ታውቃለች። ውጭ ላይ እንግዲህ አልማዝ ሰላም የአልማዝ ነፍሰ ገዳይ የሚለውን የተጻፈ ጽሑፍም አይታ ይሄ ስራ የኃይሉ ስራ መሆን አለበት ብላለች። እውነት ነው፣ በኃይሉ ነው ሰው ልኮ ሰላም የአልማዝ ነፍሰ ገዳይ ናት የሚልን ጽሑፍ እንግዲህ ያጻፈው የነበረው። ሰላም ያንን ባየች ሰዓት እንግዲህ በጣም ነው የደነገጠችው። ራሷን ይዛ ነው ስትጮህ የነበረው። እኔ ነፍሰ ገዳይ አይደለሁኝም አደጋ ብቻ ነው ያለችው። እና ሰላም እንግዲህ አልማዝን ስትወረውራት በባለፉት እንግዲህ በመጀመሪያው ፓርት ስናይ ስለ አልማዝ ታሪክ ያው ሁላችንም እናውቃለን። ድራማውን የምንከታተልና የብሌን እናት ተብላ በገንዘብ ተገዝታ ነው የመጣችው። በዛን ሰዓት ላይ ግን ከቃል ጋር ነው መጣላት የጀመረችው፣ ሰው ቤት መታ ማለት ነው። ልጄን እንዴት ትነኪብኛለሽ ስትል ነው ሰላም የወረወረቻት እንጂ ሌላ ጸብ ኖሯቸው ወይ ደግሞ እሷን ለመግደል ፈልጋ አይደለም። በዛ ሰዓት እንግዲህ ራሷን ስታ ስለወደቀኝ
ዳግም በደንብ ሳያጣራ ሞታለች ነበረ ያለው። በኃይሉም በቃ እህቴ ያስተካክላለሁ አንቺ ተረጋጊ ነው ያለው። ትንሽ ቆይታ እንግዲህ ነቅታለች። የእሷን መንቃት እንግዲህ የተመለከተችው አስቀድማ ቃል ነበረች። ቃል እንግዲህ ለበኃይሉ ነው የነገረችው። በኃይሉ ደግሞ በቃ ተሸፍና ትተኛ፣ ሰላም ማወቅ የለባትም፣ ይህንን አጋጣሚ ልንጠቀምበት ይገባል ነው ሲላት የነበረው። ምክንያቱም የነሱ ታርጌት የነበረው የሰላምን ንብረት መውሰድ ነው፣ የሰላምን ንብረት መቀማት ነው። ቤቷን፣ ንብረቷን፣ ያላትን ሁሉ ለመቀማት የታቀደ ሴራ ነው። መጀመሪያም ቃል እዛ ቤት ስትገባ እንግዲህ ልጅ ሳትሆን ልጅ ናት ተብላ እየገባችው ለዚሁ ለንብረት ነው ማለት ነው። እንደዛ አለባብሰው እንግዲህ እኔ ቀብራታለሁ መኪና ውስጥ ብቻ አስገቡልኝ በማለት በኃይሉ መኪና ውስጥ አስገብቶ ወጥቶ አውጥቶ ከግቢ ከአዲስ አበባ ውጪ፣ እዚህ ከተማ መገኘት የለብሽም በማለት ነው ገንዘብ ሲሰጥቶ ያባረራት። ከዛ በኋላ ግን ጊዜና ቀን ጠብቆ ሰላምን አንቺ ነፍሰ ገዳይ ነች፣ ስለዚህ ገንዘብን ማሰጭኝ ከሆነ ለፖሊስ አሳልፌ እሰጥሻለሁ እያለ እያጨናነቃት ያለው። ታዲያ ብሌን የሰላም ጭንቀት አላስቻላትም እና በኃይሉን አላመንኩትም እኔ የሆነ ሴራ ነው ይሄ ሁሉ የነሱ ሴራ ነው ብላ እንግዲህ ለማጣራት ጀግኒት ብሌን ቆርጣ ተነስታለች። ዳግምም አልማዝን ያየዋት መስሎኛል ብለው የሆነ ጊዜ አውርቷታል፣ ደግሞም አይቷታል። ሲከታተላት ተሰውራበታለች ማለት ነው። አይኑን ማመን እስከሚያቅተው። ምክንያቱም ሰው ሞቷል ያላችሁ ሰው በድንገት መንገድ ላይ ስታዩት ከባድ ነው ለማመን አይደል? ዳግምም የገጠመው ነገር ያ ነው። ነች አይደለችም፣ እሷን የምትመስል ሰው ናት ወይስ እህቷ ናት በሚል ግራ ተጋብቶ ነበረ። እራሷን መስላው እንግዲህ ታጠፋችበት ሲከታተላት። ምክንያቱም ታውቃለች ስራዋን ማለት ነው። በደንብ ስራዋን ስለምታውቅ አላማዋ የራሷን እየተነገራትን ሰው እንዳያያት ገንዘብ ስለተቀበለች ሳትሞት እንግዲህ ራሷን ሞት አድርጋ ተቀብለዋለች። እና መፈላለግ አለብን፣ አልማዝን ፈልገን ማግኘት አለብን። ስለዚህ የሆነ መፍትሄ ማምጣት አለብን። እትዬ አሁንም ማበዷ ነው ዳግም እያለች እንግዲህ ለዳግም በስልክ ስታወራ ነበረ። በዚህን አጋጣሚ ነው ወይዘሮ ገነት የአልማዝ እህት ስልክ እኮ እኔ ጋር አለ ያለችው ማለት ነው። ይህ ደግሞ አንድ ስቴፕ ወደፊት እንዲራመዱ ነገሮችን አቅሎላቸዋልና ቀጥታ እንግዲህ ብሌን እናቷ ጋር ወይዘሮ ገነት ጋር ሄዳ አሳዳጊ እናቷ ጋር ስልክ ተቀብላ ነው የደወለችው። እውነትም ስልክ ሲደወል አልማዝ አለች ማለት ነው። እህትየዋ ስታነሳ አልማዝን ፈልጌ ነበረ ስትል እንግዲህ ደዋያ አለች፣ ግን አሁን አጠገብ የለችም፣ እጠራልሻለሁ ነው የተባለችው። አያችሁ እንግዲህ የሞተች ብትሆን ኖሮ እንደዚህ ስትጠየቅ ያለውን እውነታ ታስረዳ ነበረ። አልማዝ ተብላ ተጠርታ ስትመጣ ማን የፈለገኝ እያለች እንግዲህ እያወራች ድምጿ ተሰምቷል። ብሌን ደግሞ ይህንን ሰምታለች። ስልኩን ግን የተዘጋው አልማዝ ስልክ ማውራት ስለማትፈልግ ማንም ሰው ቢደውል የለችም በይ አላልኩሽም ወይ? ለምንድን ነው ስልክ ተደውሏል ብለሽ እኔን መጠሪኝ የለችም በይ አላልኩሽም ወይ ነው ስትል የነበረው። ይህን ሁላ ታዲያ ድምጿን ሰምታለች። በአልማዝ የምትባል ሴት አላቅም ብላ እህትየዋም ዘጋች። አልማዝ እየተቆጣቻ ስለሆነ ነው። ይህን ሁሉ ደግሞ ሰምታለች ማለት ነው። እና አልማዝ በህይወት እንዳለች ብሌን ወዲያውኑ አረጋግጣ ነበረ። ይህንን ዜና በመስማቷ አልማዝ በህይወት በመኖሯ በጣም ደስ ብሏታል። ለካስ እትዬ ነፍሰ ገዳይ ሳትሆን ነፍሰ ገዳይ ነሽ እያሉ ሲያስጨንቋት የነበሩት ምንም በማታውቀው ነገር ነው ወይ? ምንም ባላደረገችው ነው ወይ? ምን አይነት ጨካኞች ናቸው? ከዚህ በኋላ የበኃይሉና የቃል መጫወቻ እንድትሆን በጭራሽ አልፈቅድም ብላ እንግዲህ ቆርጣ ተነስታለች። ሄጄ ለእትዬ ማሳወቅ አለብኝ ብላ ነው እንግዲህ ዳግምን ባለበት ጥላ ይወጣችሁ። እናትየዋ ወይዘሮ ገነት ግን ልጄ እዚህ ነገር ውስጥ አትግቢ፣ በኃይሉ በጣም ከባድ ሰው ነው፣ በኋላ ሊያጠቃን ይችላል፣ አርፈሽ ተቀመጪ፣ እዚህ ነገር ውስጥ አትግቢ ነው ያለችው። እሷ ግን ሰላም እየተሰቃየች እየተንገላታች እንዲህ በጣም ተጨንቃ እንግዲህ እጄን ለፖሊስ ሰጣለሁኝ እያለች ነበረ። ለእሱ ገንዘቤን ከምሰጥ ወንድም ያሳልፎ እንደዚህ የሚሰጠኝ ከሆነ እኔም ህሊናዬ እንዲያርፍ ሁሌ በውስጤ ገዳይ ነሽ የሚለው ስሜት ከሚመጣብኝ እጄን ለፖሊስ ልስጥና ይፈረድብኝ፣ የአልማዝ ነፍስም ትረፍ ነበር ያለችው። እሷ እንግዲህ ያው ነፍሰ ገዳይ እንደሆነች ራሷን አሳምናለች። አልማዝም እንደሞተች ነው የምታውቀው። አስባበት ባታረገውም ግን
ሞታለች ተብሏል። በቃ ያንን አክሴፕት አድርጋለች። አሁን ላይ ግን ብሌን መታ አዲስ ዜና አለኝ ይዤልሽ የመጣው ዜና አታምኘኝም ስትላት እንግዲህ ያው ጭንቀት ውስጥ ነበረኝ ሰላምና አልማዝ በህይወት አለች። አንቺ ነፍሰ ገዳይ አይደለሽም እትዬ፣ ይህንን ላታምኚ ትችያለሽ። ስልክ ደውዬ እህቷ ጋር የአልማዝን ድምፅ ሰምቻለሁ፣ እሷም አለች ብላኝ ነበረ። ነገር ግን በስልክ አታገናኘኝ ብዬሽ የለም ወይ? ማንንም ሰው አለች እንዳትዪ ያላልኩሽም ወይ ብላ መጨረሻ ላይ ስልክ ዘጋችብኝ። ግን ድምጿን ሰምቻለሁ። በህይወት ባትኖር ኖሮ እህቷም እኮ እንደዚህ አትለኝም ነበር ብላ እንግዲህ ሰላም ትነግራታለች። ሰላም ግን ብሌን ልጄ እኔን ለማረጋጋት እኔ እንዳልጨነቅ አስበሽ ነው እንጂ የሞተች ሴትዮ ኬት ትመጣለች? ሞታለች እኮ በአይኔ ነው ያየዋት። ሞታለች፣ ደግሞም ተቀብራለች። በኃይል ወስዷታል። ኬት ትመጣለች? እኔን ለማጽናናት ለማረጋጋት ምንም እንዳልሆን አስበሽ ነው። እኔ ምንም አልሆንም። አንቺ ከምንም በላይ ከማንም በላይ እንደምታስቢልኝ አውቃለሁ። ግን ይሄን የማይሆን ታሪክ ፈጥረሽ ለእኔ የምታወሪው ለእኔ ምንም አይነት ጥቅም የለውም ብላ እንግዲህ ማመን አልቻለችም። ብሌን በጣም ተናደደኝ። ምክንያቱም እውነት ነገር ነው ይዛ የመጣችሁ። እዚህ ጋር ደግሞ ሰላም አለማመን መቻሏም ያው ሰላም ጋር ማሳማኝ ነገር አለ። ሞታለች ተብላ እንግዲህ እራሷን ስታ ስለነበረ እንደ ሞተች ነው የሚያውቁት። ዳግምም ተደናግጦ ስለነበረ ሰላምም ተደነጋግጣው ስለነበረ በቃ ሞታለች ብለው ስለወሰኑ እሷም የሞተችው አልማዝ ከየት ልትመጣ ትችላለች? አግኝተሻታል ነው ያለችው። እና በስልክ ጠይቄ እህቷ እንዲህ ብላኛለች ብትልም ያ ነገር ያው አሳማኝ ሆኖ አልተገኘም ማለት ነው። ይህንን አሳማኝ ምክንያት ታዲያ ለማምጣት ብሌን ሄደችበት ርቀት በጣም ከፍ ያለ ነው ማለት ነው። ማድረግ ያለብን ነገር አልማዝን በአካል ማግኘት አለብን። ቤቷን መፈለግ አለብን። ምናልባትም ሰፈሯ በኃይሉ የሚሰራበት ሰፈር ሊሆን ይችላል። መጀመሪያ በኃይሉ ሲያመጣት ለእኔ እናት ናት ተብሎ ነው የመጣችው። እዚሁ አካባቢ ብንፈልግ ብናጠያይቅ እናገኛታለን። ደግሞ በቅርብ ሀዘን ላይ ናት። ለመፈለግ ቢያንስ ሀዘን ላይ ያለች አልማዝ የምትባል ሴትን ካፈላለግን በቅርቡ ማግኘት እንችላለን። ስለዚህ መበርታት አለብን። ፈልገን ማግኘት አለብን። እትዬን ነፃ ማውጣት አለብን። እንግዲህ ሰላምን ያው እትዬን የምትላት እናቷ ሆና ሳለች እንግዲህ ሳታቅ ሰራተኛ ሆና ቤቷ እየኖረች ስለሆነ ማግኘት አለብን። በቃ ከነዚህ አውሬዎች ልናድናት ይገባል በማለት ያው ብሌን ሀሳቡን አንጥታለች። ዳግም ግን እንደዛ ከሆነ ለምን ደላሎች ጋራ አንደውልም ታዲያ? ደላላ ማውቃቸው 1-3 ደላሎች አሉ። እነሱ ጋር ብንደውልና ከዛ እንጠይቃለን። ደግሞም ሀዘንተኛ ከሆነች ሊያውቁ ይችላሉ ብሎ እንግዲህ ደዋውሎ በስተመጨረሻ ሶስተኛው ሰው አልማዝ የምትባል እሷ ትሆን አትሆን ባላቅም ግን በቅርቡ ልጅ የሞተባት እዚህ ሰፈር አለች ብሏል። እንግዲህ አልማዝ ያው ልጅ እንደሞተባት በኃይሉ ጋር ሄዳ ስትናገር ሰምተናል። እና አልማዝ በህይወት አለች። ይሄን ደግሞ ለማሳመን እንግዲህ ቤቷን ሄደው እነ ዳግምና ብሌን አይተዋል። ከዚህ በኋላ ሰላምን ቀጥታ ወደ እሷ ቤት ይዞ ሄዶ ፊት ለፊት ማገናኘት ነው ማለት ነው። የዛን ጊዜ ሰላም ነጻ ትወጣለች ማለት ነው። በኃይሉና ቃል ደግሞ እስካሁን በወንጀል ሲሰሩ በወንጀል ሲተባበሩ የቆዩ ለገንዘብ ብለው ብዙ ነገርን ሲያደርጉ የነበሩት አልተሳካላቸው ማለት ነው። ቃል እንግዲህ ስታደርግ የነበረው ያው ሰላምን ለማሳበድ ከዛም በኋላ በኃይሉና ሌባ ሲሰርቅ አይጣላም ሲከፋፈል ነው የሚታረቀው እንደሚባለው ገና ለገና ሰላም ልታብድ ነው። ስለዚህ ሰላም ካበደች ንብረቱ የኔ ይሆናል፣ በኃይሉን ከህይወት ያስወጣለሁ እያለች እሷ ከባህሉ ጋርም ተጣልታለች። አስቀድማ ደግሞ እኔ የሰላም ልጅ ነኝ፣ የዲኤንኤ ውጤቱ ተረጋግጧል። ስለዚህ እኔም እውነተኛ እናቴን ትክክለኛ እናቴን ስላገኘው ደስ ብሎኛል ብላለች። እንግዲህ ወላጅ እናቷን አስቀምጣ እናቴ ያልሆነችዋን በግድ እንግዲህ እናቴ ናት ወላጅ እናቴ ናት ብላ ሰላም ላይ ሞጭጭ ብላለች። እና ወላጅ እናቷ ሆና ደግሞ እሷ አብዳ ንብረቱን ራሷ እንድትቆጣጠር እያደረገች ነው የምትገኘው። አሁን ላይ ቃል በዚህም አለች በዛም አለች፣ ምንም የሚሳካላት ነገር የለም። ግን ብሌንን ጠምዳ ይዛታለች። ብሌን እንግዲህ
አልማዝ በህይወት እንዳለች እህቷን ደውዬ አውርቻለሁ ብላ ስታወራ እንግዲህ ከሰላም ጋር ይሄንን ሰምታለች ማለት ነው። በህይወት አለች፣ አንቺ ነፃ ነሽ፣ ነፍሰ ገዳይ አይደለሽም እያለች ስታወራት ይሄን ሁሉ ሰምታ ስትል የነበረው እንግዲህ በገዛ እጅሽ መቃብርሽን ቆፈርሽ፣ ብሌን እገልሻለሁ፣ የማያገባሽ ቦታ አትግቢ፣ ደግሞ እናቴ አትበይ እያለች እሷን ጥምድ አድርጋ ይዛታለች። ሁሉም ነገር ይስተካከላል፣ አንቺ ልክ እንደ እናቴ ነሽ፣ አታስቢ፣ አሁን እረፍት አድርጊ። እኔ እናቴ በፊት ስበሳጭ ስናደድ እረፍት አድርጊና ጭንቀትሽን አልጋሽ ላይ ጥለሽ አልጋሽ ስር ጥለሽ ትነሻለሽ ትለኝ ነበረ። አንቺም አሁን እረፍት ማድረግ አለብሽ፣ ስትነሺ ሁሉም ነገር ይቀልሻል፣ ደግሞ በቅርቡ ነፃ አወጣሻለሁ። ግን የብሌን ምላሽ የነበረው እንግዲህ እኔ እትዬን የምንከባከባት ልክ የሚንከባከባት ልጅ ስለሌላት ነው። የሚንከባከባት ልጅ ቢኖር ኖሮ ችግር አልነበረውም። አንቺ ግን እንደ ልጅ ሆነሽ ስላልተንከባከብሻት እሷን አንከባከባታለሁ። ምንድን ነው ቦታሽን ወቂ የምትኝ? አውቃለሁ ቦታዬን። ገረድ አይደለም የምትኝ? ገረድ ብትኝም ደግሞ ለመወዳት ለማከብራት ለእትዬ ነው የማገለግለው። ይህንን ደግሞ አላፍርበትም። አንቺ አሁን ሳስብሽ ዲኤንኤ ውጤቱ አሁንም ልክ አይደለም ወይ? የተጭበረበረ ነው ወይ? ሳስብሽ አሁንም ተጠራጥሬሻለሁ። እናትሽ አይደለችም ወይ? እንዴት እንደዚህ ታረጊያለሽ? እንዴት እንድታብድ ታረጊያለሽ? አይምሮዋ እንዲነካ ለምንድን ነው የምታረጊው? ለምን እንደ እናት አትንከባከቢያትም? ትክክለኛ ልጅ ከሆንሽ አሁንም ምን ያንቺ ልጅ መሆንሽን እኔ እጠራጠራለሁ ብላ እንግዲህ እየነገረች አልነበረ? ምን ማለት ፈልገሽ ነው? እኔ እናቴ ናት። እኔ እና እሷ እናትና ልጅ ነን። በእናትና ልጅ መሀል ደግሞ አትግቢ። እኔ እና እሷን ለመለያየት አትሞክሪ እያለቻን የምትገኘው እንግዲህ ያለበት ዝላይ አይችልም። እንግዲህ ዲኤንኤ ውጤቱን እንዳጭበረበረች ያው ዶክተሩ የሱን ሂደት እየሄደበት ነው። በኃይሉም ቢሆን ትክክለኛ ልጅ እንዳልሆነች እንግዲህ ቃልን ያውቃል። ያመጣት እሱ ነው። ያመጣሁሽ እኔ ነኝ። እኔ እንዳመጣሁሽ ደግሞ እኔው ራሴ እገልሻለሁ። ከዚህ በኋላ በእኔ ህይወት መስመር ውስጥ የምትገቢ ከሆነ እኔ ራሴ ነኝ የምገልሽ። የረሳውልሽ እንዳይመስልሽ፣ መቼ እንደምገልሽ አታውቂም። ቀን እየጠበቅኩልሽ ነው አንቺን የምገልበት እያለ እንግዲህ እያስፈራራት ነው ማለት ነው። ሁሉም እንግዲህ አሁን ላይ የሰላምን ንብረት ሲመኙ የነበሩት እሷም አሳብደው ገንዘቡን የራሳቸው ለማድረግ አስፈራርቶ በኃይሉም ቢሆን ገንዘብ መቀበል የፈለገው አልተሳካለትም ማለት ነው። ተዋርደዋል እንግዲህ ቃልም በቅርቡ ደግሞ ልጅ እንዳልሆነች በደንብ የሚያረጋግጥ ውጤት ይመጣል። ሲቀጥል ሀረግም እዛ ቤት የመጣችው የቃልን ትክክለኛ ልጅ እንዳልሆነች ማስረጃ ለማቅረብ ነው። ቃል እንግዲህ ወላጅ እናቷን ክዳ ለገንዘብ ብላ ሰላምን እናቴ ናት ብላ ገንዘብ ለመውሰድ የወለደቻትን እናቷን ክዳለች ማለት ነው። ይሄ ነው እንግዲህ የምናየው በአሁኑ ሰዓት ላይ ሰው ከሰው ይልቅ ገንዘብን እንዴት አድርጎ እየወደደ እንዳለ ስናስብ አቤቱ ማረን ያሰኛል። ለዛውም ባለፉበት የሰው ገንዘብ ለመብላት ግማሹ የ24 ሰዓት ይለፋል ህይወቱን ለመቀየር፣ ግማሹ ደግሞ ሰው የለፋበትን ንብረት ለመዝረፍና እንዴት አድርጌ የራሴ ላድርግ፣ እከሌን እንዴት ልጣለው እያለ እያሰበ ይኖራል ማለት ነው። አለማችን ያለችበት ሁኔታ ይሄ ነው። ወይዘሮ ገነት ግን ዳግምን አስጠንቅቀዋለች። እችን ልጅ ልትጠብቃት ይገባል፣ አደጋ ላይ ነው ያለችው። እነዚህ ሰዎች ከባድ ሰዎች ናቸው። እኔ ይህን ብዬ ነበር ማለት አልፈልግም፣ ከቻልክ አስቁማት ነው እያለች ያለችው። ብሌን ደረቅ ናት። ሰላምን ለመርዳት ደግሞ ወደ ኋላ የምትመለስ አይደለችም። ሰላም ጥሩ ሰው ናት። ልጅሽ ጠንካራ ናት፣ ትወጣዋለች። የሆነ ነገር ካሰበች ያንን ነገር ሳትፈጽም የምትቀመጥ አይደለችም። ምንም አትሆንም። እኔ ደግሞ ከጎኗ አለው ብሏል እንግዲህ ዳግምም ማለት ነው። ዳግም እንግዲህ አቤልን አስጠንቅቋል። አቤል ሳሚን ቀጥቅጦ ነበረ ከጓደኛው ጋር። ይሄንን የሰማው ዳግም ደግሞ ሄደክ ማን ተደባደብልኝ አለክ? እኔ ተደባደብልኝ ብዬ ካለው ወይ እኔ አዝዤ ካለው ወይ ለምንድን ነው ሄደክ የተደባደብከው?
እያለ እንግዲህ አያገባክም ስለኔ ብሎ ጓደኛው ሲናገር ነበረ። ጓደኛው ግን በደንብ ያገባኛል አያገባኝም ያልከው አንተ ወንድሜ ነህ። አንተ ስትመታ ዝም ብዬ ማየት አልችልም። እንዲሁም ከዚህ በኋላ አንተ ጋር የሚደርስ ከሆነ እገለዋለሁ፣ እወገዋለሁ። አንተም ማንም እንዲነካ አልፈልግም። ወንድሜ ተመቶ ዝም ማለት አልችልም ብሏል እንግዲህ ማለት ነው። በጣም እልኸኛ ሆኗል። በጣም ኃይለኛ ሆኗል አቤል። በወንድሜ አልደራደርም። ወንድሜም ማንም ሰው ሲነካ እያየው ዝም ማለት አልችልም። እሱ ማን ስለሆነ ነው አንተን የሚነካክ? እኔ ስላንተ በደንብ ያገባኛል ነው የሚለው እንግዲህ አሁን ላይ እውነቱ ወጥቷል። ሰላም እንግዲህ ከጭንቀቷ ተገላግላለች ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እውነት ሁሌም ቢሆን እውነት ነው፣ ተቀብሮ አይቀርም። የጊዜ ጉዳይ ነው፣ የጊዜ ጉዳይ ብቻ ነው እንጂ ሁሉም ነገር ይፋ ይሆናል፣ ሁሉም ነገር ይወጣል ማለት ነው። ጊዜ ይፈልጋል እንጂ እውነት ደግሞ ትቀጥናለች እንጂ አትበጠስም የሚባል አባባል አለ። ያው እውነት ነው፣ ሁሉም በጊዜው ይጋለጣልና እውነቱ እየወጣ ይገኛል። አብቅቶላታል ቃል እንግዲህ የሰው ንብረት ለመውሰድ የገባችው አሁን ላይ ከዛ ቤት ተዋርዳ በውርደት መውጣት ብቻ ነው የቀራት ማለት ነው። በቀጣይ እሱን አብረን የምናይ ይሆናል። ብሌን ጋ እንግዲህ ፍጥጫ ውስጥ ገብታለች። የምተውሽ እንዳይመስልሽ ዳግምን ወስደሽብኛል እያለች ነው። ዳግም እንግዲህ ያው ዳግም የሚወደው የሚያፈቅረው ብሌንን ነው።